ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ከዛላምበሳ የተፈናቀሉ ተፈናቃዮች ወደ ዛላምበሳ ካልተመለሱ እርዳታ እንደተከለከሉ ተገለጸ። የኤርትራ ሰራዊት የኢትዮጵያን ሉዓላዊነት ጥሶ በተቆጣጠረው ዛላምበሳ ተወላጆች የሆኑት ወደ አዲግራትና ፋጼ የተፈናቀሉ ሲሆን ከ4000 በላይ የዛላምበሳ ተወላጅ ተፈናቃዮች በአሁኑ ሰዓት በአዲግራትና ፋጼ ከተሞች በሚገኙ መጠለያዎች ውስጥ ይገኛሉ። አሁን ግን ጨካኙ የህወሓት ቡድን ለጀመረው ጽምዶ ቤቶቹ የፈረሱበት ይህ በመጠለያ የሚኖር ህዝብ ወደ ዛላምበሳ ከተማ ስላልተመለሰ ማንኛውም ተፈናቃይ እርዳታ ወይም ጥቅማ ጥቅም እንዳያገኝ ትዕዛዝ አውጥቷል። ጽምዶ ከተጀመረበት ቀን ጀምሮ እርዳታውን ጨምሮ ምንም አይነት ጥቅማ ጥቅም ነገር እየተከለከሉ መሆኑንም ተጠቁሟል። የተፈናቀሉት ሰዎች ቅሬታቸውን ለማሰማት ወደ ምስራቃዊ ዞን አስተዳዳሪ ቢሄዱም አይደለም እርዳታ ሊሰጣችሁ በሚቀጥለው ጥር ዛላምበሳ እንጂ አዲግራት መኖር አትችሉም የሚል ምላሽ እንደሰጣቸውም ተጠቁሟል። እርዳታ ከፈለጉ በሻዕቢያ ሰራዊት እጅ ወደምትገኘው ዛላምበሳ እንዲገቡ ተነግሯቸዋል ተብሏል። እንደሚታወቀው ሻዕቢያ የኢትዮጵያን ሉዓላዊነት ጥሶ ኢትዮጵያውያንን እያሰቃየ እንደሆነ የፌዴራል መንግስት በተደጋጋሚ ለተባበሩት መንግስታት ድርጅት አስታውቋል። የጋምቤላ ክልላዊ መንግስት አለመረጋጋትን ለመግታትና ሰላምን ለመመለስ ከፌዴራል ባለስልጣናት ጋር እየሰራ መሆኑን ገለጸ። በጋምቤላ ክልል የተከሰተውን አለመረጋጋት ለመግታት እንዲሁም ሰላምና ጸጥታን ለማስፈን ከፌዴራል መንግስት ጋር በቅንጅት እየሰራ መሆኑን የክልሉ መንግስት አስታውቋል። የክልሉ መንግስት ባወጣው መግለጫ አሁን ካለው የጸጥታ ሁኔታ ጋር ተያይዞ ወንጀለኛ ያላቸውን ግለሰቦች በቁጥጥር ስር ለማዋልና ለህግ ለማቅረብ ከፍተኛ ጥረት እያደረገ መሆኑን ገልጿል። በትናንትናው ዕለት በክልሉ ከፍተኛ ፖሊስ አመራር መገደላቸውን ተከትሎ ግጭት መቀስቀሱን የተዘገበ ሲሆን ይህንን ተከትሎ የክልሉ መንግስት በመግለጫው በመደበኛ የጸጥታ ተግባር ላይ ከተሰማሩ የጸጥታ አካላት ውጪ የጦር መሳሪያ ይዞ በሚንቀሳቀስ ማንኛውም ግለሰብም ሆነ ቡድን ላይ የጸጥታ ኃይሎች አስፈላጊውን እርምጃ እንደሚወስዱ አመላክቷል። እንደ ክልሉ መንግስት ገለጻ ከሚመለከታቸው አካላት ጋር በመቀናጀት ተጠርጣሪዎችን በቁጥጥር ስር ለማዋል ክትትል እየተደረገ ሲሆን በርካታ ግለሰቦችን በቁጥጥር ስር ውለዋል ተብሏል። ባለፉት የለውጥ ዓመታት እንደ ክልልም ሆነ እንደ ሀገር እየተከናወኑ ባሉ የልማት ስራዎች የሚታዩና የሚዳሰሱ በርካታ ስኬቶች ተመዝግበዋል ያለው የጋምቤላ ክልል መንግስት በዚህም የክልላችን ህዝቦች በልማት ተጠቃሚ መሆን የሚችልበት ሰፊ እድልና መደላድል ተፈጥሮ ዘርፈ ብዙ የልማት ስራዎች ይሰሩ ቆይቷል ብለዋል። የክልሉ መንግስት ከጥቂት ዓመታት በፊት በክልሉ የተለያዩ አካባቢዎች ሲከሰት በነበረው የጸጥታ መደፍረስና ግጭት መንግስት የዜጎችን በሰላም የመኖር መብት ለማረጋገጥ የአመራር ለውጥ መደረጉን አስተዋጽኦ በዚህም መሰረት አዲስ የመጡት አመራሮች የነበረውን የጸጥታ ችግር በመፍታት ህዝቦች በሰላምና በመቻቻል አብረው የመኖር እሴቶቻቸው እንዲዳብርና የክልሉን ልማት ከመንግስት ጋር በመቀናጀት እየተከናወኑ ባሉ የልማትና የሰላም ግንባታ ስራዎች በርካታ ውጤቶች እንዲመዘገቡ ጥረቶች እየተደረጉ ይገኛል ሲል ገልጿል። ነገር ግን የክልሉ ህዝብ ሰላም መሆን እንቅልፍ የሚነሳቸውና ግጭትና የሰው ሞት የሚያስደስታቸው ኃይሎች በሰሞኑ የጋምቤላ ከተማን ጨምሮ በሌሎች ወረዳዎች ትርምስ ፈጥረዋል ያለው መግለጫው የክልሉ መንግስት ከህዝቡ ጋር ተባብሮ ያመጣውን ሰላምና ልማት ወደ ኋላ ለመመለስ እየሰሩ ያሉ እነዚህ በእኩይ ተግባራት ላይ የተሰማሩ ኃይሎች በየቦታው ሰዎችን በመግደል ተሽከርካሪዎች ላይ ጥቃት በማድረስና ህይወት እንዲጠፋ በማድረግ የጸጥታ አካላትንና አመራርን ኢላማ በማድረግ ወደ ለየለት የህዝቦች እልቂት ለማስገባት የተለያዩ ሙከራዎች ሲያደርጉ ተስተውሏል ሲል አስታውቋል። መንግስት ቅድሚያ የዜጎችን ሰላምና ደህንነት ማስከበር ላይ ትኩረት በማድረግ ከሚመለከታቸው አካላት ጋር በመቀናጀት ተጠርጣሪዎችን አድኖ በመያዝ ላይ ሲሆን በርካቶችንም በቁጥጥር ስር አውሏል ብሏል የክልሉ መንግስት። ይህ በእንዲህ እንዳለ የፌዴራልና የክልሉ የጸጥታ አካላት አሁን ላይ ወንጀለኞችን በቁጥጥር ስር ለማዋል ሰፊ ስራዎችን እየሰሩ በመሆኑ ህዝቡ በመሰል ጥፋት ላይ የተሰማሩ አካላትን ሲመለከት ጥቆማ እንዲሰጥ የክልሉ መንግስት አሳስቧል። በተጨማሪም ለጸጥታ ስራ ተመድበው ከሚሰሩ የሰራዊት አባላት ውጪ የትኛውም የጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ወይም ቡድን ላይ የጸጥታ አካላቱ አስፈላጊውን እርምጃ የሚወስድ መሆኑን መንግስት ያስገነዝባል ብሏል የጋምቤላ ብሔራዊ ክልላዊ መንግስት።
መላው የክልሉ ማህበረሰብም የጸጥታ መዋቅሩ የአካባቢውን ሰላም በማጽናት የሚያደርገው ጥረትና አጥፊዎችን ለህግ ለማቅረብ እየሰራ ያለውን የህግ ማስከበር ስራ እንዲደግፍም ጥሪ አቅርበዋል። የጋምቤላ ብሔራዊ ክልላዊ መንግስት በተከሰተው የጸጥታ ችግር ሳቢያ በደረሰው የሰው ህይወት መጥፋትና ጉዳት የክልሉ መንግስት የተሰማውን ጥልቅ ሐዘን እየገለጸ ለተጎጂ ቤተሰቦች መጽናናትም ይመኛል ብለዋል። የኢትዮጵያ አየር መንገድ 120 አዳዲስ አውሮፕላኖችን አዘዘ። የኢትዮጵያ አየር መንገድ እያደገ የመጣውን የደንበኞች ቁጥርና የስራ ስፋት ለማስተናገድ 120 አዳዲስ አውሮፕላኖችን ማዘዙን የአየር መንገዱ ዋና ስራ አስፈጻሚ ገልጸዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከጋዜጣ ፕላስ ጋር በነበራቸው ቆይታ እንደገለጹት አየር መንገዱ በየጊዜው እያደገ በመምጣቱና የደንበኞች ቁጥርም እየጨመረ በመሆኑ ኦፕሬሽኑ ለመምራት አዳዲስ አውሮፕላኖች አስፈላጊ ሆነዋል። በአሁኑ ጊዜ ወደ 120 የሚጠጉ አውሮፕላኖች ትዕዛዝ ላይ መሆናቸው የጠቀሱት ዋና ስራ አስፈጻሚው ከታዘዙት ውስጥ ትናንሽ የሚባሉ አውሮፕላኖችን እንደ አውሮፓውያን አቆጣጠር ከ2026 ጀምሮ መረከብ እንደሚጀመር ገልጸዋል። ትላልቅ አውሮፕላኖችን ደግሞ እንደ አውሮፓውያን አቆጣጠር ከ2028 ጀምሮ ባሉት 3 ዓመታት ውስጥ ለመረከብም ታቅዷል። በተጨማሪም እንደ አውሮፓውያን አቆጣጠር በ2031 ርክክብ የሚደረግባቸውን አውሮፕላኖች ካሁኑ ለማዘዝ ከቦይንግ፣ ኤርባስ እና ሌሎች ኩባንያዎች ጋር ድርድር እየተደረገ መሆኑን ጠቁመዋል። ድርድሩም በፈረንጆቹ 2026 የመጀመሪያ ወራት ላይ ውሳኔ ላይ ይደረሳል ተብሎ እንደሚጠበቅም አቶ መስፍን ጣሰው አመላክተዋል። አሜሪካ ከቻይና ጋር ለምትወዛገበው ታይዋን የ11 ቢሊዮን ዶላር የጦር መሳሪያ ሽያጭ አጸደቀች። የቤጂንግ መንግስት ከዋናዋ ቻይና ጋር አንድ ለማድረግ ቃል ለገባላት ታይዋን ዩናይትድ ስቴትስ የ11.1 ቢሊዮን ዶላር የጦር መሳሪያ ሽያጭ አጽድቃለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ስምምነቱን ያሳወቀው ፕሬዝዳንት ዶናልድ ትራምፕ በሀገር አቀፍ ደረጃ በቴሌቪዥን ባስተላለፉት መልእክት ላይ ነው። በታቀደው ሽያጭ ውስጥ ካሉት መሳሪያዎች መካከል 82 ከፍተኛ ሞቢሊቲ አርቲለሪ ሮኬት ሲስተም ሲሆን ከ4 ቢሊዮን ዶላር በላይ ዋጋ ያላቸው የመከላከያ ስርዓቶች ናቸው። እነዚህ መሳሪያዎች ዩክሬን ከሩሲያ የአየር ላይ ጥቃቶች ለመከላከል ከምትጠቀምበት ጋር ተመሳሳይነት ያለው ነው። በስምምነቱ ከ4 ቢሊዮን ዶላር በላይ ዋጋ ያላቸው 60 በራሳቸው የሚንቀሳቀሱ የሃውት ዘር መድፍ ስርዓቶች እና ተዛማጅ መሳሪያዎች እና ከ1 ቢሊዮን ዶላር በላይ ዋጋ ያላቸው ድሮኖች ይገኙበታል። በጥቅል ውስጥ ያሉ ሌሎች ሽያጮች ከ1 ቢሊዮን ዶላር በላይ ዋጋ ያላቸው ወታደራዊ ሴፍቲወሮች፣ ከ700 ሚሊዮን ዶላር በላይ ዋጋ ያላቸው ጄቭሊን እና ቶው ሚሳኤሎች፣ የሄሊኮፕተር መለዋወጫ በ96 ሚሊዮን ዶላር እና የሃርፑን ሚሳኤሎች በ91 ሚሊዮን ዶላር ዋጋ ቀርበዋል። የፔንታጎን የጦር መሳሪያ ስምምነቱ ዝርዝር መግለጫዎች በሚገልጹ ተከታታይ የተለያዩ መግለጫዎች ላይ ሽያጩ የአሜሪካን ብሔራዊ ኢኮኖሚያዊና ደህንነት ጥቅሞችን የሚያስጠብቅና ታይዋን የታጠቀ ኃይሏን ለማዘመንና ታማኝ የመከላከል አቅምን ለመጠበቅ የምታደርገው ጥረት የሚደግፍ ነው ብለዋል። የታይዋን መከላከያ ሚኒስቴርና የፕሬዝዳንት ጽህፈት ቤት ዜናውን በደስታ መቀበሉን አስታውቋል። የቻይና የውጭ ጉዳይ ሚኒስቴር ከሮይተርስ የዜና ወኪል ለቀረበለት አስተያየት ምላሽ ከመስጠትም ተቆጥቧል። ዋሽንግተን ለታይዋን የሸጠችው ግዙፍ የጦር መሳሪያ ታይዋን የግዛት አካል ናት በማለት በኃይል ቁጥጥር ስር ለማዋል ለምትዝተው ቻይና ጸብጫሪ ድርጊትም ሆኗል። ዩክሬን በፈጸመችው የድሮን ጥቃት በሩሲያ ሮስቶቭ ውስጥ 3 ሰዎች ተገደሉ። ዩክሬን በሩሲያ ደቡባዊ ክልል ሮስቶቭን በፈጸመችው የሰው አልባ አውሮፕላን ጥቃት የ3 ሰዎች ሕይወት አለፈ። ይኸው ጥቃት የተፈጸመው የአውሮፓ ሀገራት ኪዮቭን ለመርዳት የሩሲያን ንብረቶች እገዳን በተመለከተና ጦርነቱን ለማቆም በዩናይትድ ስቴትስ የሚመራው ጥረቶች እየተወያዩ ባለበት ወቅት ሲሆን እስካሁን ተጨባጭ ውጤት ላይ ግን መድረስ አልተቻለም። የሮስቶቭ ክልል ተጠባባቂ ክልል ገዥ ዩሪ ስሊሳር በቴሌግራም ገጻቸው ላይ በዛሬው ዕለት እንዳሳወቁት ጥቃቱ በጭነት መርከብ ላይ የእሳት ቃጠሎ አስከትሏል። በጥቃቱ 2 መርከበኞች ሲሞቱ ሌሎች 3 ሰዎች ቆስለዋል። ገዢው አክለው እንዳስታወቁት በተጨማሪም የዩክሬን ሰው አልባ አውሮፕላኖች በወደብ መገልገያ አቅራቢያ በምትገኘው ባታይስክ ከተማ አንድ ሲቪል እንደገደለ ገልጸው 2 ቤቶች ሲቃጠሉ በግንባታ ላይ ያለ አንድ አፓርታማም ተጎድቷል።
የሩሲያ መከላከያ ሚኒስቴር እንዳስታወቀው ከትናንትና ሮብ እኩለ ሌሊት ጀምሮ እስከ ዛሬ ሐሙስ ማለዳ ድረስ ሰራዊቱ 47 የዩክሬን ሰው አልባ አውሮፕላኖች ዓላማቸውን እንዲስቱ ማድረጉን ባወጣው መግለጫ አስታውቋል። 31 ሰው አልባ አውሮፕላኖች በብሪያንስክ ግዛት፣ 5ቱ በጥቁር ባህር ውሃ ላይ፣ 4ቱ ሞስኮ በኃይል በያዘችው ክሬሚያ፣ 4 በቤልጎሮድ እና 3 በሮስቶቭ ክልል ላይ የተላኩት የዩክሬን ድሮኖች ጥቃት ማድረስ እንዳይችሉ ማድረግ ተችሏል ብሏል የሩሲያ መከላከያ ሚኒስቴር። በሌላ በኩል የአውሮፓ ኮሚሽኑ ፕሬዝዳንት ኡርሱላ ፎን ደር ሌየን በብራስልስ ከሚካሄደው የመሪዎች ጉባኤ አስቀድመው ለጋዜጠኞች ባደረጉት ንግግር ስምምነት ላይ መድረስ እንደሚያስፈልግ አሳስበዋል። ለዩክሬን ፋይናንስ መፍትሄ ከሌለ ምክር ቤቱን አልለቅም ሲሉም ፕሬዝዳንቷ ተደምጧል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ